የሚያነቡ እናቶችን እንባ ማጥረግ አለብን። የሚጦራቸው ሽማግሌ ያጡ አዛውንቶች በዚች ሀገር ላይ ያለቅሳሉ። የነሱን እንባ ሁሉ ማበስ መቻል አለብንና ሁላችንም በድለናል የሚል ስሜት ላይ ካልመጣን በስተቀር እጃችንን ወደ ሌላ ምን ጠቁም ከሆነ ፈውስ አይመጣም ወደ ምድሪቷ። ሰዋሰው ስለሺ ለ35 ዓመታት ኑሯቸውን በኖርዌይ ያደረጉ ኢትዮጵያዊ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰቢያ መድረክን በውጭ ሀገራት ባካሄደበት ወቅት በስቶክሆልም አጀንዳቸውን የሰጡና ለዋና ሀገራዊ ምክክር ጉባኤ የተመረጡ ናቸው። በኢትዮጵያ የሚስተዋለው የሰላም እጦት በርካታ ኢትዮጵያውያንን ዋጋ እንዳስከፈለ በምሬትም ያነሳሉ። ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ በአገሪቱ ዘላቂ ሰላምን የማረጋገጥ ችግር መኖሩን በመጠቆም በየዘመናቱ የተፈጠሩ አለመግባባቶች ወደ ግጭት በማምራታቸው በተለይ ወጣቱ ትውልድ ዋጋ መክፈሉን ይገልጻሉ። በወጣትነት ዘመኔ ብዙ ወጣት ሲረግፍ አይቻለሁ በዚች ምድር። እኔ እግዚአብሔር እድሜ ቀጥሎ ዛሬ አያትነት እድሜ ላይ ስደርስ ዛሬም ስለ ወጣቱ ትውልድ ነው የሚያሳስበኝ። ይሄ ወጣት ትውልድ ዲዘርቭ ያደርጋል። ሰላማዊት ሀገር ዲዘርቭ ያደርጋል። አምርቶ ሰርቶ መኖር ዲዘርቭ ያደርጋል። መሰደድ እንዲቆምለት እፈልጋለሁ። ኢትዮጵያ የተረጋጋችና ዜጎች ለመኖር የሚመኟት ሀገር እንድትሆን የኢትዮጵያ ሀገራዊ ምክክር ጉባኤ መፍትሄ በማድረግ በሀገራቸው ተገኝተው እየመከሩም ነው። ለአንድ ወር በዘለቀው ጉባኤው 4000 ኢትዮጵያን በተለያዩ አጀንዳዎች ተከፋፍለው በመከሩበት መድረኩ ተመካካሪዋ በሰላም ግንባታ ርዕሰ ጉዳይ ላይ ሲመካከሩ መቆየታቸውን ገልጸዋል። በሂደቱ ጥልቅ ውይይት መደረጉንና በአጀንዳዎች ላይ መግባባት ላይ መደረሳቸውንም ጠቁመዋል። ለተፈጠሩ ችግሮችም ሁሉም ኃላፊነቱን ወስዶ ሀገር ወደፊት እንድትቀጥል መስራት እንደሚገባ ተናግረዋል። በተለያየ የፖለቲካ አጀንዳ እርስ በርስ ስንጣላ፣ ስንጋደል፣ ስንሰዳደብ፣ ስንረጋገም ሁሉን ሞክረናል። ያልሞከርነው የሰላሙን መንገድ ነው። በዚህ ሂደት ውስጥ ተቃዋሚ ሊያነሳቸው የሚችላቸውን ጥያቄዎች በሙሉ ተነስቷል ማለት እችላለሁ። ትልቁ ነገር ሰላም ስለሆነ አሁን በዚህ ጉባኤ ላይ ሰላም የሚያመጣ ነገር ከተወለደ ምድራችን እፎይ ትላለች፣ ትውልድም እፎይ ይላል ብዬ አስባለሁ። ሌላኛዋ ተመካካሪ ደግሞ ኮሚሽኑ የቤኒሻንጉል ጉሙዝ ክልልን የአጀንዳ ማሰባሰቢያ መድረክን ባካሄደበት ወቅት ለጉባኤው ተመርጠው በዋና ሀገራዊ ምክክር ጉባኤው ተሳትፎ ያደረጉ ናቸው። ጣቢያችንም የክልሉን የአጀንዳ ማሰባሰቢያ ሂደትና የተሳታፊዎች መረጣ ሂደትን ከ2 ዓመት በፊት በተከታተለበት መድረክ አግኝቷቸው ነበር። ዛሬ ላይ በርካታ ሂደቶች ታልፈው 4000 ኢትዮጵያውያን ያሰባሰበው የሀገራዊ ምክክር ጉባኤ መካሄዱም ትልቅ አንድምታ እንደሰጣቸው ገልጸውልናል። አጀንዳ አሰባሰብ ሂደት ላይ እያንዳንዱ ስለ ራሱን ብቻ ሲያንጸባርቅ የነበሩበት ሁኔታዎችም ነበሩ፣ ስለኔ ክልል ብቻ። ነገር ግን አሁን ወደዚህ ከመጣ ነው ስለኔ ክልል ብቻ ሳይሆን ማሰብ ያለብን ስለ ሌላው ክልል፣ የሌላው ክልል ጉዳት ምንድነው፣ እኔስ ምን መስራት አለብኝ። ስለዚህ በርካታ የተለያዩ ነገሮችም አሉ ማለት ነው። ማለት ያው ከእኔነት ወደ እኛነት የመጣንበት ሁኔታዎችም አሉ በአሁኑ ሰዓት። ባለፉት 30 ቀናትም ተመካካሪዎችን ያከበረና እኩል ተሳትፎ የተደረገበት ጉባኤ መካሄዱን ተናግረዋል። ድሎችም ሲሰጡ ሴትም ወንድም አካል ጉዳተኛም እየተሳተፈ ነው የሚገኘው። በተመሳሳይ መልኩ አሁንም የተደረጉ ምርጫዎችም አሉ። እዚህ ምርጫዎችም አሁንም ቢሆን ቢደረጉ እነዚህ አካታች እኩል ተሳትፎ ከማድረግ አንጻር መካተት ያለበት ባለድርሻ አካላትም እየተካተቱ ነው ያሉ ማለት ነው። አስተያየታቸውን የሰጡ ተመካካሪዎች በጉባኤው የመጀመሪያዎቹ ምዕራፍ የአካባቢያቸውን ጉዳይ ላይ ማተኮራቸውንና በሂደት ግን ሀገራዊ ችግሮች ላይና መፍትሄዎቻቸው ላይ በመግባባት በአጀንዳዎቻቸው ላይ ከስምምነት መድረሳቸውን ገልጸዋል። ከዚህ ጋር ከመጣን በኋላ ሀሳብ ከከፍተኛው እስከ ዝቅተኛው ድረስ እኩል ነው የምንወያየው። በሚኒስትርም ደረጃ ይሁን አስተዳዳሪም ይሁን ያለውን ችግር የራሱን አሻራ አሰርፎ ከ10 ጀምሮ ከ250 እስከ 500 ድረስ ባለ ነው። እንደዛ ነው የመጣ ነው። ቢውልድ አድርገን ነው የመጣ ነው። መጀመሪያ የኔን ብለናል፣ ቀጥለን የሰፈሬን ስንል ነበር፣ ከዛ የክልልን እያለን ነበር። አሁን ደግሞ ስንመጣ የሀገሬን ብለን ሀገራዊ ጉዳይ ለመስራት እንደመጣን የሃይማኖቴን የኔን ምናምን የሚል ነገር አቁመን አሁን አንድ ላይ የጋራ ጉዳይ ያደረገን በመያያዝ አንድ ላይ ስንሆን አገርን ማሻገር ለትውልድ የሚሆነው ጠቃሚ ነገር እንደምናስቀምጥ ሰው ወደ መስማማት እየመጣን ነው። እኔነት መንፈስ እየቀነሰን አንድነትን በጋራ እያመጣን አሁን ጥሩ ደረጃ እየደረሰ ነው። እኔ ማስበው እንደ ቤኒሻንጉል ሳይሆን ቢያንስ የኦሮሚያ ችግር፣ የአማራ ችግር፣ የሶማሌ ችግር፣ የአፋር ችግር የኔ ችግር ነው ብዬ በመውሰድ
እሱንም በደንብ ያው አንድነታችን የምናጠናክርበት ሁኔታዎችም አሉ። የሌላው ጉዳት ደግሞ የአንዳችን ጉዳት መሆኑን ማሰብ የቻልንበት ሁኔታዎችም አሉ ማለት ነው። በ500 ተመካካሪዎች በ8 ቡድኖች ተከፋፍለው ሲመከርባቸው የነበሩት የሰላም ግንባታ፣ የሃይማኖት ጉዳዮች፣ የሙስናና መልካም አስተዳደር፣ የመንግስት አደረጃጀትና የፖለቲካ ስርዓት፣ የሀገር ግንባታ፣ የፌዴራል ከተሞች ጉዳይ፣ ተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብት፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ተመካካሪዎች ስምምነት ላይ መድረሳቸው ተጠቁሟል። በ8ቱ አጀንዳዎች ላይ የተዘጋጁትና ከስምምነት የተደረሰባቸው ምክረ ሀሳቦች ተጣጥመው ለዋና ሀገራዊ ጉባኤው እንደሚቀርቡ ይጠበቃል።